ወሳኙ ሰዓት ላይ እንገኛለን። ነጥብ ይዘን ተመልሰን ተገናኝተናል። ተመልካቾቻችን የዛሬ ውድድራችን እጅግ በጣም አጓጊ ከመሆኑ የተነሳ የፍጻሜ ያክል ወይም ደግሞ ግማሽ ፍጻሜ አይነት ጸባይ ነበረው። አራቱ ተወዳዳሪዎቻችን ተለይተዋል። እነማን ስምንቱን ተቀላቀሉ? የዛሬው ውጤት ደግሞ ከፍተኛ የሚለው ራሱ አይገልጽም። በጣም ከፍተኛ ነጥብ በማምጣት ነው ያለፉት። በትክክል በእርግጥ እነዚህን ውጤቶች ካለፉት 3 ሳምንታት ጀምሮ እንደዚሁ በመስቀል ነው እየመጡ ያሉት። የእናንተ ውድ ተመልካቾቻችን ስለምትከታተሏቸው እንደዚሁም ደግሞ ያልተገደበ ነጥብ ስለምትሰጧቸው ጭምር እናመሰግናለን። እነሱም ያመሰግኗቸዋል በእርግጠኝነት። ስለዚህ እንቀጥልና የዛሬ ሳምንት በከፍተኛ ነጥብ በኩራት የምናገኘውን ወይም የምናገኛትን በማስቀደም እንጥራ። ዳኞች ውጤት ባልተናገሩበት ዳኛ አማን 9990፣ የሹምነሽ 9990 እንደዚሁ ብሩክ 9980 ሰጥተዋል። አጠቃላይ የሁለት ዙር የዳኛዎች ውጤት የእናንተ ውድ ተመልካቾቻችን ባጭር የጽሁፍ መልእክት የላካችሁ ተደምሮ ሲሰላ 61548 በማምጣት በኩራት የዛሬ ሳምንት ስምንቱን ተቀላቅሎ የምናገኘው ወይም የምናገኛት ቃላብ ገዛኸኝ ነው። እናንተ ውድ ተመልካቾቻችን 7945 አጭር የጽሁፍ መልእክት ልካችኋል። ወደ 20 በመቶ ሲመለስ ይሄ 1589 ይሆናል። በከፍተኛ ውጤት የዛሬ ሳምንት ከምናገኛቸው 8 ድንቅ ተወዳዳሪዎቻችን መካከል የሆነውን ወይም የሆነችውን እጠራለሁ። ከዛ በፊት ግን በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ሶስቱም ዳኞች እኩል 10,000 ነጥብ ነው የሰጧት። በእናንተ በውድ ተመልካቾቻችን አጭር የጽሁፍ መልእክትና በዳኞች የሁለቱም ዙር ውጤቶች በአጠቃላይ ድምር ውጤት 61483 በማምጣት የዛሬ ሳምንት ከምናገኛቸው ተወዳዳሪዎቻችን መካከል የሆነው ወይም የሆነችው ኤልያስ ገዛኸኝ ነው። እንኳን ደስ ያለ። የገዛኸኝ ልጆች አልተቻሉም አይደል? ሁለቱ የገዛኸኝ ልጆች ተከታትለው አልፈዋል። በአጭር የጽሁፍ መልእክት የኤልያስን ውጤት እናገራለሁ። 20 በመቶ 1648 ነው። አጠቃላይ ውጤቱ ደግሞ 88243 ነው። እናንተ ተመልካቾቻችን የሰጣችሁት በትክክል። እንቀጥላለን። እንደዚሁ የዛሬ ሳምንት በኩራት የምናገኛት ወይም የምናገኘውን እንጠራለን። ዳኞች ውጤት ባልተናገሩበት ዳኛ አማን 9900 ሰጥቷል። የሹምነሽ 9955፣ ብሩክ 9960 ሰጥተዋል። አጠቃላይ የሁለት ዙር የዳኞች ውጤት የእናንተ ውድ ተመልካቾቻችን አጭር የጽሁፍ መልእክት ተደምሮ ሲሰላ 61361 በማምጣት የዛሬ ሳምንት የምናገኛት ወይም የምናገኘው አልማዝ ሲሳይን ነው። እናንተ ውድ ተመልካቾቻችን 7931 አጭር የጽሁፍ መልእክት ላይ ልካችኋል። ይሄ ወደ 20 በመቶ ሲመለስ 1586 ይሆናል። እናመሰግናለን። እንቀጥላለን። በሁለተኛው ዙር ዳኞች ነጥብ ባልተናገሩበት ሶስቱም ዳኞች እኩል 9700 ነጥብ ሰጥተውታል። የእናንተ የውድ ተመልካቾቻችን 20 በመቶ ድምጽ ተጨምሮበት 60268 በማምጣት የዛሬ ሳምንት ከማናገኛቸው ተወዳዳሪዎች መካከል በነገራችን ላይ 60268 ማለት የዛሬ ሳምንት በከፍተኛ ነጥብ ካለፉት ተወዳዳሪዎቻችን የዛሬ 15 ቀንም በከፍተኛ ነጥብ ካለፉት ተወዳዳሪዎቻችን መካከል የተመዘገበ ውጤት ነው። ዛሬ ግን የተሰናባሻችን ውጤት ነው። ይሄ የሚያሳየው ደግሞ ምን ያክል ተወዳዳሪዎቻችን ከፍተኛ ፉክክር እንዳደረጉና እናንተ ውድ ተመልካቾቻችን በ8222 ደግሞ የላካችሁትን ድምጽ የሚያሳይ ውጤት ነው። ከፋና ላምሮት ውድድራችን ዛሬ የተሰናበተው ተወዳዳሪያችን 60268 በማምጣት የአብስራ መቅድም ነው። እናመሰግናለን የአብስራ እስከዛሬ አብረህን ለነበረን ቆይታ ከ8000 ብር ሽልማት ጋር። እሺ እንኳን ደስ አለ መሳፍንት። ዳኞች ውጤት ባልተናገሩበት 8990
የሹምነሽና ብሩክ ደግሞ በተመሳሳይ 10000 ነጥብ ሰጥተውታል። 10000 60895 በማምጣት የዛሬ ሳምንት የምናገኘው 8ኛው ተወዳዳሪ መሳፍንት ልዑል ሆኗል። እንኳን ደስ አለ እናንተ ውድ ተመልካቾቻችን። 5378 አጭር የጽሁፍ መልእክት ላይ ልካችሁለታል። 10075 ነው ይሄ ወደ 20 በመቶ ሲመለስ። የአብስራ መቅድም በ8222 ያገኘው አጠቃላይ ኤስኤምኤስ 7291 ነው። 20 በመቶ ሲሰላ ደግሞ 1458 ነው። የአብስራ እስከዛሬ ከነበሩን በጣም ጠንካራ ተወዳዳሪዎቻችን መካከል ስለነበርክ ፋና ላምሮት ምዕራፍ 22ንም ደግሞ በጣም በደማቅ ሁኔታ እንድናካሄድ ስላደረክ እናመሰግናለን። መልእክት ካለ? እሺ ከዚህ በፊትም ብያለሁ፣ ንግግር ብዙም አልችልም፣ ግን እስካሁን ድረስ ጓደኛ የሆናችሁ ቤተሰብ የሆናችሁ በቮትም እዚህ ስመጣም በኮሜንት በብዙ ነገር ኢቨን እዚህ ድረስ እየመጣችሁ ትሬዲንግ ላይ ስታግዙኝ የነበራችሁትን ጓደኞቼ እንዳላችሁ እግዚአብሔር አክብርልኝ። በጣም አመሰግናለሁ። ስም ጠርቼ ስለማልጨርሳችሁ ነው። አመሰግናለሁ። እናመሰግናለን። እኛም የአብስራ መልካም እድል እንዲሆንልህ እንመኛለን። ከዚህ በኋላ ለሚኖርህ የሙዚቃ ህይወት የሙዚቃ ጉዞ ደግሞ ቸር ይግጠምህ። መልካም እድል ይሆንልህ። መልእክት አለህ ይምጥርሻ? ባንዶቹና ዳኞቹን ሳላመሰግን መሄድ ስላልፈለኩኝ ነው። በጣም ይቅርታ። አመሰግናለሁ። እናመሰግናለን የአብስራ። እናመሰግናለን የአብስራ። በርክበት ሁሉ መልካም እድል ይግጠምህ። ሙዚቃና ሙዚቀኛን የምትወዱ ሁሉ ይሄ ፋና ላምሮት ነው። በየሳምንቱ በከፍታ እንደዚሁ በደማቅ ወደ እናንተ እየደረስ እንገኛለን። ምዕራፍ 22 8ኛ ሳምንት ላይ ነበር ዛሬ ቆየነው። ቀጣይ ሁለቱ ምድቦች ተቀላቅለው 8ቱን ተወዳዳሪዎች ይዘን ወደ እናንተ የምንደርስ ይሆናል። የዛሬው ይሄን ይመስል ነበር። ያው 8ቱን የተቀላቀሉት ቃላብ ገዛኸኝ፣ ኤልያስ ገዛኸኝ፣ አልማስ ሲሳይ፣ መሳፍንት ልዑል እንኳን ደስ ያላችሁ ማለት እንወዳለን። ምድብ አንዶች እየመጡላችሁ ነው። ምድብ 2 ዛሬ አይታችሁታል መቼም ግማሾቹ እዚህም ስላሉ መልካም እድል እንዲሆንላቸው እንመኛለን። በሚቀጥለው ሳምንት ደግሞ 8ቱን ድንቅ ተወዳዳሪዎች ይዘን ተመልሰን እንገናኛለን። ዳኞቻችን ዛሬ በጣም እንዳማረባቸው በክብር ቦታቸው ላይ ከነፈገግታቸው አብረውን ነበሩ። አማን የሹምና ብሩክ እናመሰግናለን ስለነበረን ቆይታ። እናንተ ውድ ተመልካቾችን እውነት ነው ውድ የሚጀምረው እዚህ ነው። በነገራችን ላይ ሁሌ ውድ ተመልካቾቻችን ስለን ያፍ እንዳይመስላችሁ ከልብ ነው። ስለመጣችሁ ስለተሳተፋችሁ እጅግ በጣም እናመሰግናለን። ቀጣይ የዚህ መድረክ አድማቂዎች፣ የተወዳዳሪ ጓደኞች፣ ቤተሰቦች እንኳን ደህና መጣችሁ። ቆንጆ ቆይታ ነበረን። ደግሞ ሳምንት እንገናኝ። ቴንክ ዩ። ከመላው ስቱዲዮ ባለሙያዎች ጋር የዛሬው ፋና ላምሮት ይሄን ይመስላል። ሳምንት እንጠብቃችኋለን። ቸር ወሬ ያሰማን። ቸር ሳምንት ይሁን። መልካም ጊዜ